ዛሬ የምናወራው ስለ አንድ ሰው ስሙ ማልኮም ሊትል ነበር። በኋላ ግን ስሙን ወደ ኤክስ ቀየረው። ለምን? ምክንያቱም የጠፋውን የማንነት ስሌት ለመፈለግ። እሱ ለአንዳንዶች ነፃ አውጪ፣ ለሌሎች ደግሞ የጥላቻ መምህር ነበር። ነገር ግን ማልኮም ከሁለቱም በላይ ነበር። እሱ ሁሌም እየተለወጠ የሚሄድ እውነቱን ለማግኘት ሲል ራሱን አሳልፎ ለመስጠት የማይፈራ አደገኛ ሰው ነበር። በደንብ ተከታተሉኝ፣ ምክንያቱም ይህ ታሪክ ስለ ዘረኝነት ብቻ አይደለም። ይህ ታሪክ አንድ ሰው ከጨለማ እስር ቤት ወጥቶ እንዴት የአንድን ትውልድ አይን እንደከፈተ የሚናገር ድንቅ ጉዞ ነው። ማልኮም የተወለደው በኦማሃ ነብራስካ ውስጥ ነው። ገና በልጅነቱ ነጭ የበላይነት ምን ማለት እንደሆነ በተግባር ተምሯል። የኩ ክላክስ ክላን አባላት ቤታቸውን አቃጠሉት። አባቱ ጥቁር ሰባኪ የነበረው ሃርል ሊትል በባቡር ሀዲድ ላይ በጭካኔ ተገደለ። ፖሊስ ግን አደጋ ነው አለ። እናቱ ይህ ሁሉ መከራ መሸከም አቅቷት አእምሯን ሳተች። ማልኮምና ወንድሞቹ ተበታተኑ። ማልኮም ትምህርት ቤት ውስጥ ጎበዝ ነበር። ጠበቃ መሆን ፈልጋለሁ ሲል መምህሩ ምን እንዳለው ታውቃላችሁ? ለአንድ ጥቁር ልጅ ጠበቃ መሆን የማይደረስበትም ነው። እንደ አናጺነት ያለ ሙያ ብትማር ይሻልሃል አለ። አያችሁ፣ ህብረተሰቡ ማልኮም በሩን ዘጋበት። እሱም የራሱን በር ከፈተ። ወደ ቦስተን እና ኒውዮርክ ሄደ። ጸጉሩን ተቀባ፣ ሱፍ ለበሰ እና ዲትሮይት ሬድ በሚል ስም በወንጀል ዓለም ውስጥ ዋኘ። አደንዛዥ እጽ፣ ቁማር፣ ዝርፊያ። ማልኮም በወጣትነቱ የጥፋት መንገድ ላይ ነበር። በ1946 ማልኮም በስርቆት ተከሶ 10 ዓመት ተፈረደበት። ይህ ግን ለሱ መጨረሻ ሳይሆን ጅምር ነበር። እስር ቤት ውስጥ እያለ ኢሊጃ መሐመድ የተባለውን የኔሽን ኦፍ ኢስላም መሪን ትምህርት ሰማ። ነጭ ሰው ሰይጣን ነው የሚል ትምህርት። ለተገፋና ለተናቀ ጥቁር ወጣት ይህ ትምህርት እንደ ውሃ ነበረ። ማልኮም ማንበብ ጀመረ። መዝገበ ቃላትን ገልብጦ ጨረሰ። እስር ቤቱ የሱ ዩኒቨርሲቲ ሆነ። ሲወጣ ሊትል የሚለውን የባሪያ ስሙን ጥሎ ኤክስ የሚለውን ምልክት መረጠ። ማልኮም ኤክስ በኔሽን ኦፍ ኢስላም ውስጥ እንደ ሮኬት ፈነዳ። ንግግሮቹ እንደ እሳት ነበሩ። በማንኛውም መንገድ ነፃነታችንን እናስከብራለን ይል ነበር። ማርቲን ሉተር ኪንግ ጠላቶቻችሁን ውደዱ ሲል፣ ማልኮም ግን ጠላቶቻችሁን ቢመታችሁ መልሳችሁ ምቱት ይል ነበር። ቴሌቪዥን ላይ ቀርቦ አሜሪካን ያንቀጠቅጣት ጀመረ። ቁመቱ፣ ድምፁ፣ በራስ መተማመኑ የሚያስፈራ ነበር። የኤፍቢአይ መሪ ይህ ሰው መቆም አለበት ብሎ ወሰነ። ነገር ግን ትልቁ ስንጥቅ የመጣው ከውስጥ ነው። ማልኮም እጅግ ዝነኛ እየሆነ ሲመጣ በመሪው ኢሊጃ መሐመድ ዘንድ ቅናት ተፈጠረ። በተጨማሪ ማልኮም መሪው ኢሊጃ መሐመድ ከበርካታ ወጣት ሴቶች ጋር ልጆች መውለዱንና የሃይማኖቱን ሕግ መጣሱን ደረሰበት። አስቡት፣ ህይወቱን ሙሉ የሰገደለትና እንደ አምላክ ያየው ሰው ውሸታም ሆኖ አገኘው። ማልኮም በታላቅ ግራ መጋባት ውስጥ ወደቀ። በ1963 ፕሬዚዳንት ኬኔዲ ሲገደሉ ማልኮም የሰራው ተመልሶ ይመጣብሃል የሚል ንግግር አደረገ። ይህ ለኔሽን ኦፍ ኢስላም ሰበብ ሆነላቸው። ከድርጅቱም አገዱት። ማልኮም ግን አላቆመም። ወደ መካ አልሐጅ ሄደ። እዚያም ነጭ፣ ጥቁር፣ ቢጫ ሁሉም በጋራ ሲሰግዱ አየ። ዘር ሳይሆን የሰው ልጅነት እንደሚቀድም ተረዳ። ስሙን ኤልሃጅ ማሊክ ኤልሻባዝ ብሎት ቀየረ። አሁን ማልኮም አደገኛ የሆነው ለነጮች ብቻ አልነበረም፣ ለጥቁር አክራሪዎችም ጭምር ነበረ። 1965 መጀመሪያ ማልኮም እንደሚገደል ያውቅ ነበር። ቤቱ በቦምብ ተቃጠለ። ነገር ግን እርሱ መናገሩን አላቆመም። የካቲት 21 ቀን 1965 ኒውዮርክ ኦዱቦን ቦልሩም ማልኮም መድረክ ላይ ወጣ። አሰላሙ አለይኩም አለ። ወዲያውም በአዳራሽ ውስጥ ከተፈጠረ አንድ ሰው ጅን ከኪስ አውጣ ብሎ ጮኸ። የጥበቃ ሰራተኞች ትኩረት ሲከፋፈል 3 ሰዎች ወደፊት መጡ። የአዳራሹን አየር በጥይት ድምፅ ተሞላ። ማልኮም በደረቱ ላይ 21 ጥይቶች አስተናገደ። በገዛ ወንድሞቹ በገዛ ህዝቡ ፊት ወደቀ። ሚስቱ ቤቲ ሻባዝ እርጉዝ ነበረች። ልጆቹም እዚያው ነበሩ።
የ39 ዓመቱ አንበሳ ድምፁ ጠፋ። ማልኮም ከሞተ በኋላ ብዙዎች ተገላገልን አሉ። ነገር ግን ታሪኩ ገና መጀመሩ ነበረ። የህይወት ታሪኩ ታተመ። በዓለም ዙሪያ ያሉ ወጣቶች፣ የተጨቆኑ ህዝቦች ማልኮምን እንደ ተምሳሌትነት አዩት። የሚገርመው ነገር ማልኮም የሞተው ራሱን እየቀየረ ባለበት ሰዓት ነው። ጥላቻን ትቶ ዓለም አቀፋዊ ሰብአዊነትን እየሰበከ ነበረ። ገዳዮቹ ግን እሱን የገደሉት በድሮ ጥላቻው ነበረ። ማልኮም ኤክስ ምን አስተማረን? አንድ ሰው በህይወቱ ስንት ጊዜ ሊሳሳትና ስንት ጊዜ ሊታረም እንደሚችል አሳየን። እሱ እውነት ለሚለው ነገር የማይከፍለው መስዋዕትነት አልነበረም። ስልጣን፣ ዝና እናም በመጨረሻ ህይወቱ። ማልኮም ኤክስ በአንድ ወቅት እንዲህ ብሎ ነበር፣ ወደፊት የታሪክ መጽሐፍት ስለኔ ምን እንደሚሉ አላውቅም፣ ግን እኔ የማውቀው አንድ ነገር አለ። እኔ በውሸት ከመኖር በእውነት መሞትን መርጫለሁ። አሁን እስኪ ራሳችሁን ጠይቁ። እናንተ የምትሸከሙት ስም የማን ነው? የቤተሰቦቻችሁን፣ የማህበረሰቡ ወይስ የራሳችሁ?